ቅመሞች እንግዲህ በእኔ አካባቢ በእኔ ሰፈር ያላችሁ እንኳን ደስ አላችሁ። ይሄ ለእኛ ያው ጥሩ ነገር ነው። እንግዲህ ዛሬ ደስ ብሎኛል ማለት ነው። ማለት ትንሽ ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ተስተካክሎ መንግስት ያወቀው ሆኗል ማለት ነው። ከዛ ህዝቡ እንደፈለገ መውጣት መግባት ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናሌ ቤተሰቦቼ የመንሱራ ቲዩብ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። የመዳም ቅመሞች እህት ወንድሞቼ ማለት ነው። ዛሬ ወደ ቤቴ ወደ ሰፈር ብቅ ብያለሁ ማለት ነው። ዛሬ ቤቴ መጥቼ እንግዲህ እስኪ ያለውን ነገር ልሰልል ብዬ ብቅ ብያለሁኝ። ምን ልግባ ነው ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቤታችን ከፍተናል፣ ልንገባ ነው። እንግዲህ ገና እየመጣሁ ነው፣ ግን ፀሐዩ በጣም ከባድ። እንግዲህ ዛሬ ደስ ብሎኛል ማለት ነው። ማለት ትንሽ የመንገዱ ጉዳይ አሳስቦኝ ነበረ። እንደዚህ ሆኖ ስላየሁት ደስ ብሎኛል ማለት በትንሹም ቢሆን ለምን አምና አቻምና ሲነግሩን እንደነበረ ቤተሰብ በዚህ መንገድ እንኳን በክረምት ቀርቶ በበጋ ትንሽ ዝናብ ከጣለ ሰው ለመውጣት ለመግባት አስቸጋሪ ነው። ቅመሞች እንግዲህ በእኔ አካባቢ በእኔ ሰፈር ያላችሁ እንኳን ደስ አላችሁ። ይሄ ለእኛ ያው ጥሩ ነገር ነው። ለምን ባለፈው መኪናው ሲቆፍር በቃ ጉር ሰራን እኮ ይሄንን ቆፍሮ አሁን ገረጋንቲ ካልተደረገበት ክረምት መውጫ መግቢያ የለንም፣ እንዴት ነው የምንላበሰው ምናምን ነገር እያሉ ነበረ ማለት ነው። እና አሁን ከዛ በኋላ ያው ብር አዋጥተን ነው በነገራችን ላይ ማለት ነው። ብር ሳታዋጡ በደረቁ የሆነ ነገር አይቻልም። ብር አዋጥተን ነው ለመብራት ተብሎ ለቆጣሪ ለፖል ለሱ አዋጥተናል። ለመንገድ ስራ ተብሎ ብዙ ባይሆንም ግማሹን ከመንግስት ሆኖ ግማሹ የግሉ ማህበረሰብ ሰብስቦ ነው እንግዲህ ይሄ መንገድ በደንብ ሰፍቶ ለሹፌሩ ተከፍሎ ደግሞ አሁን ገረጋንቲ የመጣው ማለት ነው። ደግሞ ደስ የሚለው ነገር ተሰርቶ መጨረሻውን ስናየው ነው ማለት ነው። ያው ታውቃላችሁ አሁን ላይ ሁሉም ነገር ኦቨር ስለሆነ ያው መኪና ሲቆፍር ባለፈው በሰዓት 5000 ብር ነበር የሚከፈለው። በሰዓት 5000 ብር እንግዲህ እዚህ ውሎውን እንኳን ስንት ሰዓት ከጧት 2 ሰዓት እስከ ማታ 10 ሰዓት ድረስ ይቆያል። ስንት ሰዓት ሙሉ ተመልከቱ ማለት ነው። እና ለሱም ገቢ ነው ለእኛም ደስታ ነው። ብናዋጣም ችግር የለውም። እንግዲህ መብራት መበራ ግን አነጣጥፌ ምን ብዬ ጠራርጌ ወላውዬን ሄድኩት ባለፈው ማለት ነው። እና ያን ያህል ቆሻሻም የለም። ያው ትንሽ አቧራ ምናምን ቤት ሲዘጋ ስለማይጠፋ እና በዚህ አካባቢ ያላችሁ እህቶቼ የጠየቃችሁኝ ይኸው እንግዲህ ገረጋንቲው እንደምታዩት ተደፍቷል። ደግሞ እንዲሰራ ዱአ አድርጉበት ማለት ነው። በተስፋ ሰፈራችሁንም አሁን እዚህ ቤት የተጀመረ ቤት አለ። የማን እንደሆነ አላውቅም። ነይ ቤትሽ ነይ ቅመሟ አንድ 10 ቦታ 15 ቦታ የሚሆን ድንጋይ ተደርጓል ማለት ነው። እና በደንብ ተሰርቶ መንገዱ ተስተካክሎ እንደፈለግን እንድንወጣ እንድንገባ ዱአ አድርጉበት። ይሄው እንግዲህ ወደታች ብዙ ቦታ ተደርጓል። ደስ ይላል። በነገራችን ላይ ቤት የሚያምረው መስመር ሲሰራለት ነው ማለት ነው። መስመሩ ጽድት ብሎ
መኪና እንደፈለገ ሲገባ ሲወጣ ህዝቡ እንደፈለገ ሲሆን ጽድት ሲል ያምራልና አሁን እንደዚህ ድንጋው በመደረጉ እኔ ደስ ብሎኛል ማለት ነው። ለምን እንደዚህ ከሆነ መስመሩ በስርዓት ተሰርቶ እናያለን ማለት ነው። እና እንግዲህ መንገዱ ምን ደረሰ እየተሰራ ነው ወይ ምናምን ያላችሁኝ እህቶቼ ትንሽ ነው የቀረው። እንግዲህ ክረምት ሳይገባ በደንብ ተሰርቶ እናያለን ብዬ አስባለሁኝ እንደዚህ ካረጉ ማለት ነው። ግን እንደዚህ እንትኑ ላይ ተቆፍሮ ዝም ብሎ ሳይደረግበት ቢቆይ በጣም ከባድ ነበረ። አዳዲስ ቤቶች የተሰሩት መኪና ይገባል። እንዳውም መንገዱ ሳይስተካከል በዛችሁ በጠባቧ በነበረችው ማለት ነው። እና አሁን ይሄ ደግሞ በደንብ ተስተካክሎ መንግስት ያወቀው ሆኗል ማለት ነው። ከዛ ህዝቡ እንደፈለገ መውጣት መግባት ይችላል። ለመኪናም አስቸጋሪ አይሆንምና የፈረሰው አጥራችን ተጣጥሮ ስናይ ደስ ይላል ማለት ነው። እንግዲህ ለጊዜው እንዲህ ሆኗል። ቤቱ ሁላ ያው ሜዳ ላይ ነው ያለው አጥሩ ሁላ ስለፈራረሰ ማለት ነው። እስኪ አስታውሱ የሀይቅ ቁጥር 2 የመጀመሪያ መካከለኛ ደረጃ ትምህርት ቤት የተማራችሁ በ1992 የተመሰረተው ቁጥር 2 ትምህርት ቤት የናፈቃችሁ ተመልከቱ፣ ጋብዣችኋለሁኝ። ሃይ ስኩል ትምህርት ቤት አካባቢ ማለት ነው። ቀጤን ጨረስ አድርገን ዘወር ብለን በዚህ ተገኝተናል። መስመሩ በጣም ነው የሚያምረው በዚህ ማለት ነው። ያ ሰላም ሁሉም መንገድ እንደዚህ ቢሆን ብላችሁ ታስባላችሁ። ለምን በቃ ለሁሉም ነገር እና ይሄ መስመር በጣም ነው ደስ የሚለው። ሃይ ስኩል ትምህርት ቤቱ አካባቢ ነው ያለው። ማሻአላህ ብቻ ደስ ይላል። ግን ትምህርት ቤቱን ስታዩት በቃ እንደ ድሮ አይደለም። አሁን ላይ ፈራርሷል ምናምን ነገር ስታዩት ያን ያህል አይደለም። ተማሪም የለም፣ እንደ ድሮ ተማሪ የለም። ተስፋ ቆርጧል። በቃ ተማሪ ሁላ የትምህርት ዓለም ሊሰናበት ወደ 99 ላይ የደረሰ ይመስላል ማለት ነው። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ